ሰላም ሰላም ቅዱሳን ወገኖቼ የአባቴ ብሩካን በዓለም ዙሪያ ያላችሁ ሰላም ጸጋ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይብዛላችሁ። እንዴት አላችሁልኝ? እንደ ተለመደው ያው እግዚአብሔር ቃል አብረን እንከፋፈላለን። ያው የእግዚአብሔር ቃል እግዚአብሔር በውስጤ የሞላውን በዛሬ መልእክት ወደ እናንተ ይዤ ቀርባለሁኝ። እግዚአብሔር አምላካችን ስሙ የተባረከ ይሁን። የዛሬ ቃል የምንካፈለው ዘጸአት ምዕራፍ 12 ከቁጥር 31 እስከ 33 እና እንደውም ኢያሱ ምዕራፍ 21 ቁጥር 45 ላይ ቆመን ያው የእግዚአብሔር ቃል እንካፈላለን። እንዲህ ይላል። ዘጸአት ምዕራፍ 12 ቁጥር 31 እስከ 33 በጌታ በኢየሱስ ስም አነባለሁ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤል ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱ፣ እንዳላችሁም እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁን ከብቶቻችሁን ውሰዱ፣ ሂዱም እኔን ደግሞ ባርኩኝ አለ። ግብፃውያንም ፈጥኖ ከምድራቸው ይወጡ ዘንድ ያስቸኩላቸው ነበር፣ ሁላችን እንሞታለን ብለዋልና ይላል። እንደውም ትንቢት ኢያሱ ምዕራፍ 21 ቁጥር 45 ላይ እግዚአብሔርም ለእስራኤል ቤት ከተናገረ መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ይላል። ጌታ አባታችን ሆይ ክብር በሰማይ ክብር በምድር ለከበርከው ለገነንከው አባቶቻችንን በምድረ በዳ የረዳ የድል ባለቤት ያደረግካቸው አንተ አሁንም በምድረ በዳ ያሉ በሰቆቃ በፍርሃት በድንጋጤ ላሉ እንደውም ጌታ ሆይ ለደከሙት ሁሉ አሁን ካሉበት ሁኔታ እግዚአብሔር የሚያወጣ ቃልን ተራራ ላይ የሚያቆመውን ከፍታን የሚያዘውን ያው ቃልን እንድትልክ አንተን እንሾማለን። በዚህ ቃል ውስጥ እነሆ ጌታ ሆይ ልባችን እንድታገኝ ከድካማችን የምንወጣበት የምንዘልበት ንጉሳችን ብለን አንተን የምንሾምበት ድል የምናውጅበት አንደበቶቻችን እግዚአብሔር ድል የሚያወራበት ወደ ድል ጉዞ የምንጀምርበት ወደ ድልም ፍጻሜያችን የሚሰምርልን እንድታረግልን ለምናለሁ። የሚሆነው ሁሉ ለአንተ ክብር ይሆን። ያው ጌታ በኢየሱስ ስም አሜን። እንግዲህ በዚህ ክፍል ላይ እንደምንመለከተው እግዚአብሔር በዘመናት መካከል ሕዝበ እስራኤልን ከግብፅ እንደሚያወጣቸው ሙሴን ይልክ እንደነበረ የፈርዖንም ልብ ደንድኖ ሕዝበ እስራኤልን አልለቅም ብሎ እየተኩራራ እግዚአብሔር ማን ነው አላውቅም እያለ እግዚአብሔር ላይ እንኳን መኩራራት ሕዝቡን እየገዛ ሕዝቡን እየጨቆነ ጡብ እያሰራ አንገት እያስደፋ ቀንበር እየጫነባቸው እያስጨነቃቸው እግዚአብሔርን ቀና ብሎ እግዚአብሔርን እንዳያስቡ እግዚአብሔርን እንዳያመልኩ እግዚአብሔርን እንዳያገለግሉ ከእግዚአብሔር ሊለያቸው መከራን ያበዛባቸው እቅድ አውጥቶ ሕዝበ እስራኤልን አንገት ያስደፋ እንደነበረ ታሪካዊ ዳራ ይነግረናል። እንግዲህ ከዚህ በኋላ እግዚአብሔር እንደመጣና እግዚአብሔር ሕዝቡን እንደጎበኘ ቀድማ እግዚአብሔር እንዲህ ብሎ ተናግሮ ነበረ። ርዕሴ ቀንበርም ይሰበራል እስራትም ይበጠሳል በሚል ርዕስ አብረን እንካፈላለን። ቀንበርም ይሰበራል እስራትም ይበጠሳል። እንግዲህ ቀንበር ጭኖባቸው ሕዝበ እስራኤልን እያስጨነቀ እግዚአብሔር ሐሳብ እንዲወጡ በሰንበት ቀን እንኳን እግዚአብሔርን የሚያመልኩበት አምላካቸውን እንዳመልኩ እንዳገለግሉ ጡብ እያሰራ ጭቃ እያስረገጠ ሕዝበ እስራኤልን በማስጨነቅ ላይ ያለ እግዚአብሔር እያየ እንዲህ ይል ነበር። ዘጸአት ምዕራፍ 3 ቁጥር 21 ላይ እግዚአብሔር እንዲህ ብሎ ተናገረ። ለዚህ ሕዝብ ሞገስን እሰጣል፣ በወጣችሁ ጊዜ ባዶ እጃችሁን አትወጡም አለ። የሚገርም ጠላት የሚለው ሌላ እግዚአብሔር ያየላቸው ሌላ ድል ነበር። እንግዲህ እግዚአብሔር ይሄንን ካደረገ በኋላ እግዚአብሔር በብዙ ድልን ካመጣ በኋላ እግዚአብሔር እንዲህ ብሎ ተናገረ። በዚህ ሌሊት አንድ ጊዜ በግብፅ አገር ሁሉ ላይ አልፋለሁ አለ። በግብፅ አገር ሁሉ ላይ አልፋለሁ።
ከሰው እስከ እንስሳ ድረስ በኩሩን እገላለሁ ብሎ እግዚአብሔር ስለ ሕዝበ እስራኤል ስለ ኪዳን ሕዝቡ ሲነሳ እንመለከታለን። እንግዲህ እግዚአብሔር በተነሳ ጊዜ እግዚአብሔር ይህንን የተናገረውን ሊፈጽም ባለ ጊዜ ወገኖች ሆይ እግዚአብሔር ቀንበራቸውን ሊሰብር እግዚአብሔር እስራታቸውን ሊፈታ በተነሳ ጊዜ አንድ ነገር ሆነ። ኤርምያስ ምዕራፍ 30 ቁጥር 8 ላይ እንዲህ የሚል የእግዚአብሔር ቃል አለ። እንዲህ ይላል፣ በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 30 ቁጥር 8 በዛን ቀን እንዲህ ይሆናል፣ የሰራዊት ጌታ እግዚአብሔር ቀንበርን ከአንገትህ እስራትንም እበጥሳለሁ፣ ከእንግዲህ ወዲህ ለሌላ አትገዛም። ከእንግዲህ ወዲህ ቀንበርን ከአንገትህ እስራትንም እበጥሳለሁ፣ ከዚህ በኋላ ለሌላ አትገዛም፣ ለሌላ አትማረክም፣ ለሌላ አትንበረከክም እያለ ነቢዩ ኤርምያስ ይናገራል። እንግዲህ በሕዝበ እስራኤልም ዘመን ፈርዖን እጅግ እየተነሳ እጅግ እየተኩራራ ሕዝበ እስራኤል ላይ ጡንቻውን ባበዛ ጊዜ እግዚአብሔር መጣ። በዚህ ክፍል ላይ ዘጸአት ምዕራፍ 12 ቁጥር 31 እና እስከ 33 ባለው ላይ እግዚአብሔር እጁን ባመጣ ጊዜ እግዚአብሔር ፈርዖን በመጣበት ጊዜ ሕዝቡ ላይ የጫነውን ቀንበር እግዚአብሔር ሊሰብር በተነሳ ጊዜ እንዲህ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤል ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ እንዳላችሁም እግዚአብሔርን አገልግሉ። እንዳላችሁ እግዚአብሔር እንደሚጠብቅባችሁ እግዚአብሔር እንዳወራችሁ ለእግዚአብሔር ኑሩ፣ እንዳላችሁን እግዚአብሔርን አገልግሉ። ትላንትና እግዚአብሔር ማን ነው? እግዚአብሔር ማን ነው? አልለቅም ብሎ ሕዝቡ ላይ የተነሳ አታመልኩም ያለ አታገለግሉም ያለ አሁን እግዚአብሔር እጅ ሲመጣ ቀንበሩን ከሕዝቡ ላይ ሲሰብር እግዚአብሔር ለሕዝቡ እጅን ሲዘረጋ ፈርዖን በሌሊት ሙሴንና አሮንን ጠርቶ እናንተ የእስራኤል ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ እንዳላችሁም እግዚአብሔርን አገልግሉ። እግዚአብሔርን አገልግሉ። እንዳላችሁም መንጎቻችሁን ውሰዱ፣ ከብቶቻችሁንም መንጎቻችሁን ውሰዱ፣ ሂዱ፣ እኔን ደግሞ ባርኩኝ አለ። ግብፃውያንም ፈጥኖ ከምድር ይወጡ ዘንድ ሕዝቡ ያስቸኩሏቸው ነበር፣ ሁላችን እንሞታለን ብለዋል። እግዚአብሔር በተነሳ ጊዜ ሕዝበ ግብፅ ሁሉ ሕዝቡ የኪዳን ሕዝቡ ከነሱ እንዲወጡ ከምድራቸው እንዲወጡ ያስቸኩላቸው ነበር፣ እጅግ ያስቸኩላቸው ነበር። ይውጡልን እያሉ ይቸኩሉ፣ ለምን ሁላችን እንሞታለን ብለዋልና ይላል። አሁን ኤርምያስ ትንቢተ ኤርምያስ ምዕራፍ 30 ቁጥር 8 ላይ ስለዚህ በዛን ቀን እንዲህ ይሆናል፣ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከአንገት ቀንበርን ይሰብራለሁ፣ እስራትንም እበጥሳለሁ፣ ከእንግዲህ ወዲህ ለሌላ አትገዛም ይላል። ወገኔ ሆይ እግዚአብሔር ተናግሮ ነበር። አሁን እንዳልኩት ዘጸአት ምዕራፍ 3 ቁጥር 21 ላይ እግዚአብሔር አለ ይህ ሕዝብ ወጣ ጊዜ በዚህ ሕዝብ ለዚህ ለኪዳን ሕዝቤ ሞገስን ይሰጣለሁ፣ በወጣችሁ ጊዜ ባዶ እጃችሁን አትወጡም አለ። ባዶ እጃችሁን አትወጡም፣ ባዶ አትሰደዱም አለ። ለምን ቢባል ለዚህ ሕዝቤ ሞገስን ይሰጣለሁ አለ። እንግዲህ አሁን እንደምንመለከተው ኢያሱ ምዕራፍ 21 ቁጥር 45 ላይ እግዚአብሔር ለሕዝበ እስራኤል ከተናገረ መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ይላል። እግዚአብሔር ለሕዝቡ ሞገስን ሰጠ። እግዚአብሔር ሕዝቡን በሞገስ አሰበ። እግዚአብሔር ሕዝቡን ጎበኘ። እግዚአብሔር ለሕዝቡ መጣ። ወገኖች ሆይ እግዚአብሔር የተናገራችሁ ምንድን ነው? ዛሬ እላለሁ ቀንበር ይሰበራል፣ እስራትም ይፈታል። የትኛውም እስራት፣ የጤና እስራት፣ የሰላም እስራት እግዚአብሔር
ያየልንን እንዳንወርሶ ገድቦ የያዘን የተጫነብን የተጨቆንበት የትኛውም ቀንበር ይሰበራል፣ እስራትም ይፈታል። ወገኔ ሆይ መጽሐፍ ቅዱሳችን ላይ ናሆም ትንቢተ ናሆም ምዕራፍ 1 ቁጥር 13 ላይ እንዲህ ይላል፣ አሁንም ቀንበሩን ካንተ ይሰብራለሁ፣ እስራትንም እበጥሳለሁ። አሁንም ቀንበሩን ካንተ እሰብራለሁ፣ እስራትንም እበጥሳለሁ። ሃሌሉያ! የትኛውም ቀንበር ውስጥ ያላችሁ፣ የትኛውም መከራና ስቃ ውስጥ ያላችሁ፣ የትኛውም ተጨቁናችሁ ተገድባችሁ ያላችሁ በጌታ በኢየሱስ ስም የትኛውም ቀንበር ከትዳራችሁ፣ ከስራችሁ፣ ከአገልግሎታችሁ፣ ከኑሯችሁ የተሰበረ የፈርዖን መንፈስ ከደጃችሁ ከሰፈራችሁ ጉልበቱ የደቀቀው በየትኛውም ሁኔታ ውስጥ ያላችሁ ዛሬ የምስራች ነግራችኋለሁ። ቀንበር ይሰበራል፣ እስራትም ይበጠሳል። ዛሬ ቀና ማለት ይሆንላችኋል። እንግዲህ አሁን እንደምንመለከተው ዘጸአት ምዕራፍ 12 ቁጥር 36 ላይ እግዚአብሔር ይላል፣ እግዚአብሔርም ለሕዝቡ ለግብፃውያን የፈለጉትን እንዲሰጧቸው በግብፃውያን ፊት ሞገስን ሰጠ ይላል። ሞገስን ሰጠ። እግዚአብሔር የተናገረ ሆነ። ሕዝበ እስራኤል በግብፅ ውስጥ እንደተጨቆነ፣ እንደተገዛ፣ አንገት እንደደፋ፣ ቀንበር እንደተጫነበት እንደዛው አልቀረም። እግዚአብሔር መጣ፣ እግዚአብሔር ደረሰ። ምክንያቱም እግዚአብሔር ደርሶ ለሕዝቡ ፈረደ። እግዚአብሔር ለሕዝቡ መጣ። እግዚአብሔር ሕዝቡን ጎበኘ። እግዚአብሔር ደረሰ። እግዚአብሔር ያለው ሆነ። ዛሬ በሕይወታችሁ የሚሆነው እግዚአብሔር ያለና ያወራችሁ የተናገራችሁ ብቻ ነው። ከእግዚአብሔር ሰምታችሁ መቼ ነው የሚፈጸመው ያላችሁ ሕዝበ እስራኤልም ተናግሮ ነበር። እግዚአብሔር መቼ ይጎበኘናል፣ እግዚአብሔር መቼ ከዚህ ባርነት ያወጣናል እያሉ አንገት ደፍቶ ፈርቶና ደንግጦ በርግጎ ነበር። እግዚአብሔር ግን መጣ። እግዚአብሔር በሞገስ ሕዝቡን አወጣ። በዚህ ቁጥር 36 ላይ ሕዝቡም እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን ይሰጧቸው ዘንድ ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ ይላል። በዝብዞ ወጡ፣ በምርኮ ወጡ፣ ድል አድርጎ ወጡ፣ በከፍታ ወጡ። የድል ባለቤት የሆነው እግዚአብሔር ድልን ሰጣቸው። ምርኳቸው ተመለሰ። እግዚአብሔር ከፍታን ያሳዛቸው። እግዚአብሔር በድል ወደ ከፍታ ወደ አየላቸው። እግዚአብሔር ወደ ለሕዝቡ ያሰበውን ስፍራ አደረሰ። ሕዝቡ በእግዚአብሔር ተጎበኘ። ሕዝቡ በእግዚአብሔር ታሰበ። ወገኔ ሆይ እግዚአብሔር ያስበሃል። ቀንበር ይሰበራል፣ እስራትም ይበጠሳል። በሕይወት ላይ፣ በትዳሪ ላይ፣ በልጆች ላይ፣ በትውልድ ላይ፣ ከጤና ላይ፣ ከስራ ላይ፣ ከአገልግሎት ላይ በየትኛውም ቀንበር የተሰበረው፣ የትኛውም ተጽዕኖ የተሰበረው፣ የትኛውም መርገም የተሰበረው ዛሬ እላለሁ በዓለም ዙሪያ ያላችሁ በየትኛው ጭንቀትና መከራ ፈተና ውስጥ ያላችሁ እላለሁ የተሰበረው ከእናቶች ላይ ይሰበር፣ ከአባቶች ላይ ይሰበር፣ ከእህቶች ላይ ይሰበር፣ ከወንድሞች ላይ ይሰበር፣ ከወጣቶች ላይ ይሰበር፣ ከትውልድ ላይ ይሰበር፣ ከምድሬ ላይ ይሰበር። ተጽዕኖ ሁሉ ቀንበር የጫነ ምድሬ እንዳትጎበኝ፣ ምድሬ እንዳትታሰብ ያደረገ የፈርዖን መንፈስ በኢየሱስ ስም ዛሬ የተቀጣዩ ኃይሉና ጉልበቱ ይመታ። ኢየሱስ ክርስቶስ ጌታ ነው። በዚህ ኢያሱ ምዕራፍ 21 ቁጥር 45 ላይ እግዚአብሔር ለእስራኤል ቤት ከተናገረ መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ይላል። አይቀርም። እግዚአብሔር የተናገረ ይሆናል። እግዚአብሔር ያወራ ይሆናል። ቀንበር ይሰበራል፣ እስራትም ይበጠሳል። አንተም በእግዚአብሔር ከፍ ከፍ ትላለህ። እግዚአብሔር ወደ ደጅ ይመጣል። እግዚአብሔር ወደ ነገር ይመጣል። ወደ ተጨነክበት፣ ወደ ተጠበብክበት፣ ጥያቄ ወደ ተሞላበት እግዚአብሔር ወደ ነገር ይመጣል። ቀንበር ይሰበራል፣ እስራትም ይበጠሳል። አንተም ቀና ትላለህ፣ ስለ እግዚአብሔር ማዳን ታወራለህ። ይሄን ወገኖቼ ሆይ እግዚአብሔር ለሕዝበ እስራኤል ከደረሰ በኋላ
ከሰፈራቸው በዝብዞ ወጡ። እግዚአብሔር እንደተናገረ ለዚህ ሕዝብ ሞገስ ሰጣለሁ፣ በወጣችሁ ጊዜ ባዶ እጃችሁን አትወጡም አለ። ደግሞ እግዚአብሔር እንደተናገረ ቁጥር ዘጸአት ምዕራፍ 12 ቁጥር 36 ላይ በዝብዞ ወጡ ይላል። እግዚአብሔር እንደተናገራቸው በዝብዞ ወጡ። እግዚአብሔር ለሕዝቡ በግብፃውያን ፊት ሞገስን ሰጣቸው፣ ሞገስን ሰጠ። እነርሱም በዝብዞ ወጡ። በዝብዘት ወጣል፣ አትበዘበዝም። ጤናን የበዘበዘ፣ ሰላምን የበዘበዘ፣ ደስታን የበዘበዘ የትኛውም በዝባዥ አሁን ይቀጣ። የጤና ነቀዝ የሆነ፣ የሰላም ነቀዝ የሆነ፣ የደስታ ነቀዝ የሆነ አለመሳካትን ገድቦ ያዝ፣ አለመሳካትን በሰፈሪ ላይ ያወጀ የሟርትና የድግምት እንዲሁ ደግሞ የጨለማ ንግርት፣ የሞት ንግርት፣ የጥፋት ንግርት፣ የውድቀት ንግርት፣ የሟርት ንግርት፣ የድግምት ንግርት፣ የአስማት ንግርት ከሰፈሪ ከትውልድ ላይ የተሰበረ በጌታ በኢየሱስ ስም እላለሁ፣ ቀንበር ይሰበር። የትኛውም ቀንበር የጫነው ቀንበር የሚጭንና ቀንበር የሚያጭን ላኪና ተላኪ ሁሉ በኢየሱስም ሐሳባቸው የከሸፈ ይሁን። ጌታ አምላክ ሆይ በዚህ ሕዝብ በዓለም ዙሪያ ሆኖ ለሚያደምጡ ሁሉ ቀናቸው በኢየሱስ ስም በድል እግዚአብሔር እንዲተካ የዜማ ዘመን እንዲሆንላቸው፣ የመበዝበዝ ዘመን ከመበዝበዝ መበዝበዝ እንዲሆንላቸው፣ ከመማረክ መማረክ እንዲሆንላቸው፣ ከመግዛት እነሆ ከመገዛት መግዛት እንዲሆንላቸው፣ ራስ መሆን እንዲጀምሩ በጌታ በኢየሱስ እንጸልያለሁ። ስለሰጠህን ጊዜ ስለዚህ ስለከበረ ስለ ያው ቃል ተመስገን።